መጀመሪያ አካባቢ ችግሮች ቢኖር ነበሩ ቆሻሻ ና ነበር የሚልህ የደረቅ ቆሻሻ ባለሙያዎች እያንዳንዱን በር ያንኳኳሉ እያንዳንዱን በር ሁሉንም የህብረተሰብ ክፍል ተደራሽ የሚያደርግ አንድ ሴክተር ቢኖር መዘጋጃ ቤታዊ ሴክተር የደረቅ ቆሻሻ ሴክተር ነው ለሁሉም ይመስገን ለጌታም ይመስገን ከዚህ አድርሶናል አባ ከመጀመሪያው አንስተን እንቅፋት ሳይነካን ከዚህ ደርሰናል በዛን ጊዜ ውሻው ድመቱ ምኑ ነበር ምናነታ አዲስ አበባ የአፍሪካ መዲና የተለያዩ ዓለም አቀፍ ተቋማት መገኛ የሚሊዮኖች መኖሪያ ናት። የነዋሪዎቿ ቁጥር ከዕለት ዕለት እያደገ የምጣኔ ሀብት እንቅስቃሴዋ እየሰፋ የመጣባት ከተማ እንደ ከተማዋ ስፋትና እድገት እንደ ነዋሪዎቿ አኗኗርና እንቅስቃሴ እንደ ተቋማቶቿና ኢንዱስትሪዎቿ አይነትና ብዛት ከፍተኛ መጠን ያለው ደረቅ ቆሻሻ በየዕለቱ ይመረትባታል። አማካይ ተወስዶ አንድ ሰው በቀን 0.45 ኪሎ ግራም ያመነጫል በአንድ ሰው ማለት ነው እስከ 2000 ቶን ይሄዳል አሁን መለኪያችን በቶን ስለሆነ በክብደት ስለሆነ ማለት ነው እስከ 2000 በአማካይ ነው የየተቋማት የዕለት ተዕለት ስራ እስካለ ቆሻሻ መች ይገዳል ሰው የፈለገውን ተጠቅሞ አለቀለት የተባለውን ያስወግዳልና ግና የደረቅ ቆሻሻ አያያዝና አወጋገዳችን ምን መምሰል አለበት ይህ ነው ዋነኛው ጥያቄ ህዝብ እድገት አያቋርጥም የልማት ስራዎች አያቋርጡም የተለያዩ ልማት ስራዎች መንገድ ብትለው ህንጻ ብትለው ሌሎች ቱሪዝም ሊስቡ የሚችሉ የሰርቪስ የሚሰጡ የአገልግሎት ተቋማት በሁሉም ዘርፍ እድገቱ ስለማይቆም ደረቅ ቆሻሻ ደግሞ የሰው ልጅ እንቅስቃሴ እስካለ ድረስ የከተሞች እድገት እስካልተገታ ድረስ ይመነጫል ከእያንዳንዳችን ቤት ማለት ነው ስለዚህ የምናመነጨውን ደረቅ ቆሻሻ ይሄ ተቋም እንደሚያስተባብር አካል ብንወስደው የህዝቡ የተለያዩ ባለድርሻ አካላት የግል ድርጅቶች የመንግስት ድርጅት መንግስት ራሱ እንደ ሀገር ሆኖ በቅንጅት ሊሰራ የሚገባ ስራ ነው ስራውን ፋሲሊቴት ማድረግ ማፋጠን ግድ ነው ከከተማው እድገት ጋር አዲስ አበባ ብዙ ትፈልጋለች የከተማው እድገት እንደምታየው ነው ከተማዋ የኢንተርናሽናል ድርጅቶች የኤዩ የኢሲኤ እና የተለያዩ ዓለም አቀፍ ድርጅቶች መዲና በመሆኗ ደረጃውን የጠበቀ መኪና ማምጣት ምንም ወደ ኋላ ማይፈል ነገር አይደለም እና ወገባችን አስረን እንግዲህ ከአንድ መኪና የጀመረን አሁን ኦልሞስት ደረጃቸውን የጠበቁ ወደ 15 ኮምፓክተር ትራኮች ወደ 4 ገንዳ ማንሻ ኮንቴነር ሊፍተር ትራኮችን በስራ አውለናል በርግጥ ይሄንን ነገር እንግዲህ ፕሮግሬሲቭሊ የመጣ ነገር ነው ባለፉት 21 አመታት የመጣ ነገር ነው ይሄንን እንዲሁ የምታመጣው ነገር አይደለም ከ30 በላይ ኤምባሲዎች ዲፕሎማቶች ባለኮከብ በርካታ ባለኮከብ ሆቴሎች ራሱ መስቀል አደባባይና የስቴዲየምም ጭምር እዚህ ነው የሚገኙ ትልልቅ ኢቨንቶች የሚደረጉባቸው ማለት ነው ከዛ በተጨማሪ ትልልቅ የፌደራል መንግስት ተቋማትም እዚህ በእኛ ውስጥ ነው ያሉት ስለዚህ ይሄ አካባቢ ከሌላው በተለየ ኮሚትመንት ይጠይቃል ቅድም እንደተባለው ስለዚህ የመጀመሪያው ነገር ክፍለ ከተማችንን መረዳት ነው ማወቅ ነው ምን አይነት ክፍለ ከተማ ነች ምን አይነት እንቅስቃሴ ያለባት እዚህ አካባቢ የሚፈጠር የደረቅ ቆሻሻ ችግር የሀገር ገጽታንም ጭምር ያበላሻል ለኛ ደህንነት ለማህበረሰባችን ጤንነት ለከተማችን ጽዳት ሁሉ ነገራቸውን ሳይሰስቱ የሰጡ ታታሪዎችን በየመንገዱ በየአደባባዩ ያገኟቸዋል
እድሜ የጠገበው አዛውንት ወይዘሮ በለጡ አወቀ በአዲስ አበባ ከተማ በደረቅ ቆሻሻ አያያዝና አወጋገድ ስራ ላይ ከተሰማሩ እናቶች አንዷ ናቸው። እናንኳኳለን፣ ይወጡልናል፣ ይሰጡናል። እስካሁን ድረስ መቼም በግልም ሆነ በማህበር በሰላም ነው የምንሰራው ከህዝቡ ጋር። አንድ ህዝብ ደግሞ አለ አይደለ ተናጋሪ አለ ምን አለ ያን ደግሞ ምክር ይሰጡናል አለቆቻችን። ከሰው ጋር እንደዚህ መሆን የለም ይላል። ያለቆቻችንን እንትን ይዘን አንናገራቸውም። እሺ ለነገው እንዲህ እንሁን ብለን ተመካክረን እናደርገዋለን እንጂ ታሁን አስር ሰው ሆነን ተደራጅተን ስንሰራ ነበር። ከዛ በኋላ ያ በሽርክና መጣ። ያ አራቱን ወረዳ በአንድ ላይ ተቋቁመን ያው ባለው ማቴሪያል ተሰባስበን ያው ስራ ቀጠለን። ከዛ በኋላ ቀስ በቀስ ቁጥባችን እንጂ ያረጋን ያው በጋሪ ነው ስንሰራ ነበር። በጋሪ ወደ ያው አራት መኪና አለ ያው ለአራት ወረዳችን የምንቀሳቀሰው እንትን ማቴሪያላችን ማለት ነው። ጋሪ ከትንሿ እቺ ኩርኩር ጋሪ ያለቻለ ከሷ ጀምረን ነው እንቅስቃሴ ጀመረው። ስንጀምር አብዛኛው ያው እናቶች አንዳንድ ስራ የሌላቸው ሰዎች የጎዳና ልጆችም ጭምር ነበር የምንንቀሳቀሰው ማለት ነው። ስለዚህ ከጋሪዋም አልፎ በትከሻ እየተሸከምን ነው የጀመርነው። ከዛ ያው ጥቃቅንና አነስተኛ ተቋቁሞ በጥቃቅንና አነስተኛ ተደራጅተን በየማህበሩ መንቀሳቀስ ጀምረን ነበር እና በጊዜው በወቅቱ ያ እድገት ነበር። ከዛ በኋላ በማህበር በአራቱም ወረዳ ውስጥ ተሰራጭተን ስንሰራ ቆይተን መንግስት እንደገና አዲስ አበባን ውብ ለማድረግና የተሻለ ስራ ለመስራትና እኛም የተሻለ አገልግሎት ሰጥተን ማደግ እንድንችል አስቦ አራት ወረዳዎች በሽርክና ማህበር ተደራጅተን በአንድነት እንድንሰራ አድርጎናል። አባሎቻችን አሁን ወደ 136 ባለቤት አባሎች የሽርክና ማህበሩ 8 ቅጥሮች አሉ። ስራ ያልነበራቸው ጓደኞቻችንን 8 ቀጥረናል። ሴቶች ደግሞ 33 እናቶችና ወጣቶች አሉ። ሲጀምሩ እናቶች ስለነበሩ አሁን ትንሽ እድሜያቸው ገፋ ስላለ ጡረታቸው ማስከበር እስከምንችል ጊዜ ድረስ ከኛ ጋር አብረው እየሰሩ ነው ያሉት። ዘውትር በማለዳ ማልደው ተነስተው ለከተማይቱ ጽዳት፣ ለማህበረሰቡ ጤና የሁላችንም በር ያንኳኳሉ። 12 ሰዓት እንመጣለን። እንደው ችግር ነካን ስንል ነው እንጂ ችግር ካልነካን 12 ሰዓት እዚህ እንደርሳለን። ከዛ እንመጣለን። አለቃችንን ቁጭ ብሎ እናገኘዋለን። እንፈርምና ወደ ስራ ገበታችን እንሄዳለን። እናንኳኳለን፣ ይወጡልናል፣ ይሰጡናል። እስካሁን ድረስ መቼም በግልም ሆነ በማህበር ተናገረው ተብለን ተከሰን ቀርበን አናውቅም። በቃ እስከ 12 ሰዓት ተኩል ድረስ ከቤት ያወጣሉ። ያው ህዝቡ ለምዶናል። ደንበኛችን በጣም ነው የሚወደን እና ስናንኳኳ ቤቱን ለኛ ነው የሚከፍተን። እንቀሳቀሰዋለን። ሰው ገብቶታል። ቆሻሻውን የምንፈልግበት ቦታ ያስቀምጣል። ተጠንቅቀን ገልብጠን አዘጋጅተን ወደዚህ እንዲመጣ ነው የምናደርገው። የደረቅ ቆሻሻ ባለሙያዎች እያንዳንዱን በር ያንኳኳሉ። እያንዳንዱን በር ሁሉንም የህብረተሰብ ክፍል ተደራሽ የሚያደርግ አንድ ሴክተር ቢኖር መዘጋጃ ቤታዊ ሴክተር የደረቅ ቆሻሻ ሴክተር ነው። አዲስ አበባ በእነዚህ ትጉሃን ከመንደር እስከ አደባባይ በየዕለቱ ስትጸዳ ትውላለች። በጣም ነበር እንትን የሚለው አጋጣሚኛ ራሱ እዚህ የመጡ የጠራቀሙ ብዙ እንትን ያደርጉን ነበር ማለት ነው። ተሰብስቦ ሳይነሳ ይውል ነበር ማለት ነው። አሁን ይሰበስባል ወዲያውኑ ነው እንትን የሚደረገው። በጣም ጥሩ ነው። ብዙ ለውጥ አለ። ምክንያቱም በፊት ቆሻሻዎችን ምንም አንዳንድ ጥርራጊዎች በየቦታው በየአትክልቱ ቦታ በየጥጋጥጉ የሚጣለው አሁን ቀርቷል። አሁን ያው በተቻለና ግን ህብረተሰቡን ሰብስበን ኮብል ካስነጠፍን በኋላ የአካባቢያችንን ችግኝ ተከላ ምናምን አድርገን አስውበናል። ተሸልመንበታለን በጥሩ ሁኔታ። ይሄው እንደምታዩት ያማረ የተዋበ ነው። በከተማውም ቢሆን ስናልፍ ጥሩ ጠረን ጥሩ ሁኔታ ነው እንጂ የምናየው አስከፊ ነገር አናይም። በጣም ደስ የሚል ሁኔታ ነው። ብዙ ለውጥ አለ። በቀን 2 ጊዜ ይጸዳሉ መንገዶቻችን። በሰው ኃይል ብቻ አይደለም ይጸዳው። በሰው ኃይል ከ800 በላይ በቀን 2 ጊዜ የሚያጸዱ የመንገድ ጽዳት ባለሙያዎች አሉ።
እናቶችም ወጣቶችም ያሉበት ማለት ነው። ከዛ በተጨማሪ ግን በመኪኖች በማሽነሪዎች በሶስት ስዊፐር በሚባሉ መኪኖችም ጭምር ጽዳቱ ይካሄዳል ማለት ነው። 10 ሰዓት አካባቢ ነው ለጽዳት የሚወጡት ለሊት ጧቱን ለህብረተሰቡ ጽዱ ሆኖ ይታያል ማለት ነው። ከሰዓትም እንዲሁ ጽዳቱ ይደረጋል። ስለዚህ የመንገድ ማጽጃ ማሽኖቹ ለሊት ከ9 ሰዓት እስከ ጧት 12 ሰዓት አንዳንድ ጊዜም እስከ 1 ሰዓት ያጸዳሉ። ይሄው መንገድ እንደገና በቀኑ ፈረቃ በጧት ፈረቃ አንድ ጊዜ ከሰዓት ፈረቃ አንድ ጊዜ ስለዚህ ከማሽነሪዎቹ ጋር ተጨምሮ 3 ጊዜ ይጸዳል ማለት ነው። አንደኛ ደረጃው። ሁለተኛ ደረጃ ያው በሰው ኃይል ነው በሁለት ፈረቃ። ሶስተኛና አራተኛ ደረጃ የምንላቸው አብዛኞቹ የውስጥ ለውስጥ መንገዶች ናቸው። አስፋልትና ኮብልስቶን እነሱ በቀን አንድ ጊዜ ነው የሚጸዱት። ለምን እንቅስቃሴው ብዙም ስላልሆነ እንደዋና አስፋልቶቹ በዚህ ደረጃ ከ1 እስከ 4 ያሉትን የመንገድ ደረጃዎች እያጸዳን ነው ማለት ነው። እነኚህ ሶስቱ ነገሮች ሲቀናጁ ነው የአዲስ አበባ ደረቅ ቆሻሻ መሰብሰብና ማጓጓዝ ከዚያ ማስወገድ ተግባር ሙሉ ሊሆን የሚችለው እና በእነዚህ እየሰራን ነው። ሚሊዮኖች ያመረትነው ቆሻሻ በጥቂቶች ጥረት ብቻ የሚወገድ ሳይሆን የሁላችንንም ርብርብ የሚሻ ጉዳይ ነው። ህብረተሰቡ ይሄን ግንዛቤ መጨበጥ አለበት። ጽዳት ሲባል እኮ መጀመሪያ ሰው ከራሱ ነው መጀመሪያ መነሳት አለበት። ራስ ካልጸዳው እኮ ሌላውን አጽዳ ቢትል ሌላ ተቀባይነት ላይኖር ይችላል። በዛ ሁኔታ ህብረተሰቡ ይሄን ግንዛቤ ወስዶ እኛ ሁላችንም እኛም ውስጥ ችግር የለም አይደለም፣ ችግር ይኖራል። ይሄን ግን በወቅቱ ተወያይተን እንፈታለን። ለሁሉም ይመስገን፣ ለጌታም ይመስገን። ከዚህ አድርሶናል አባ ከመጀመሪያው አንስተን እንቅፋት ሳይነካን ከዚህ ደርሰናል። በዛን ጊዜ ውሻው ድመቱ ምኑ ነበር የምናነታ። አካባቢውን ማጽዳት አለበት። ባይዘይ ሰው ጤናውን ማምረት አለበት፣ ራሱ ነው ማምረት ያለበት። ደጃፉን አጽድቶ ቤቱን አጽድቶ ውጪው ቆሻሻ ከሆነ ዞሮ ዞሮ ትርጉም የለውም። ስለዚህ ውጪው መጽዳት አለበት። ለዚህ ደግሞ በየሳምንቱ ቅዳሜና እሁድ የሚደረጉ ንቅናቄዎች አሉ። ሰው ራሱን ጠብቆ አካባቢውን ጽዱ የሚያደርግበትን ሁኔታ ፈጥረናል። ሞዴል መንደሮችን በዚህ አማካኝነት የፈጠርናቸው አሉ። ቆሻሻው ባህሪው ከሌላው አደረጃጀት ለየት ይላል፣ ከበድ ይላል። በማህበር ብቻ የሚከናወን ሳይሆን የህብረተሰቡ ተሳትፎ ያስፈልጋል። የአካባቢው ሰው ጽፈት ቤቱ ራሱ ባለድርሻ አካላት የራሱ የሆነ ድርሻ አለው። ማህበራት የራሳቸው ድርሻ አላቸው። እነዚህ ቅንጅቶች ናቸው ተቀናጅተው አጠቃላይ ማጽዳቱን ስራ የሚሰራው ይሄ ኤጀንሲ ብቻ ነው ብሎ የሚያስብ ግለሰብም ካለ ህብረተሰብ ተቋምም ካለ ስህተት ነው። የደረቅ ቆሻሻ አስተዳደር ስራ ወይም ይሄ የተቀናጀ የደረቅ ቆሻሻ አስተዳደር ስርዓቱን ለማቀላጠፍ ስራዎች በቅንጅት መሰራት አለባቸው። አንዱ ነዋሪው ህብረተሰብ ቀጥታ ተሳታፊ መሆን አለበት። ሁለተኛው ተቋማት በቀላሉ ተቋማት አሁን አለው ስታንዳርድ አለው። ግቢያቸው ውስጥ ጥዱ መሆን አለበት። ከግቢያቸው ውስጥ ደግሞ እስከ 50 ሜትር ማጽዳት አለባቸው። ከጸዳ በኋላ ዝም ብሎ መተው አይደለም፣ ግሪን መደረግ አለበት። ግሪን ካረከው ሰውም የሚያልፍ የሚያገድመው ይሳሳለታል። ምንም ነገር ለመጣል አይደፍርም። የደረቅ ቆሻሻ አያያዝ አወጋገድና ማጓጓዝ ስራ በሽርክና ማህበራት፣ በማህበራት፣ የግል ጽዳት ድርጅቶችና በከተማይቱ ማዘጋጃ ቤት ቅንጅት ይከናወናል። በስራው ቀድሞ ከገቡ ድርጅቶች አንዱ ነው የዳይናሚክ የደረቅ ቆሻሻ ማስወገድ አገልግሎት ሰጪ ድርጅት። 1999 በእኛ 1991 ኦልሞስት ከ23 ዓመት በፊት የተመሰረተ ድርጅት ነው። ሞርኒንግ ቱር ኮሌክሽን በጠዋት ተነስተን ለሊት 10 ሰዓት ላይ የሆቴሎች ስራዎችን ኮሌክት የማድረግ ነገር ነው። ሆቴሎች ኦልሞስት ሁሉም ሆቴሎች በየቀኑ ቆሻሻ ኮሌክት መደረግ አለበት። የሆቴል ስራ የቆሻሻው ኔቸር እንዲሁ ሊያድር አይፈቀድም። ያው ቆሻሻ በቆየ ጊዜ የማይፈልግ ሽታ ስለሚያመጣ በየቀኑ ይነሳል። ሌላ ፋብሪካዎች እንግዲህ በወጣላት በሚያመነጩት ቆሻሻ መሰረት ፋብሪካዎች፣ ሌላ የግል የኢንተርናሽናል ድርጅቶች፣ ሌላ ኢንዱስትሪዎች በሚወጣላቸው ባላቸው ቆሻሻ መጠን በተሰጣቸው ጊዜ ሰሌዳ መሰረት ቆሻሻ ይነሳል። አሁን እንደ አዲስ አበባ 78 ሽርክና ማህበራት አሉ። ወደ 6000 የሚጠጋ አባል አላቸው። ይሄን ይዘው የሚሰሩት ለነሱ የተሰጠው ተልዕኮ ከአዲስ አበባ ነዋሪ ቤት ለቤት ደረቅ ቆሻሻ እንዲያወጡ ነው። ያወጣሉ። ይሄ ለሚያወጡበትም ስታንዳርድ አለ፣ ሚኒማም ስታንዳርድ የተቀመጠ። አንድ ነዋሪ በሳምንት ቢያንስ 2 ቀን ማግኘት አለበት። ስለዚህ ይሄን መሰረት አድርገው ያወጣሉ። ካወጡ በኋላ ጊዜያዊ ማቆያ ቦታ ይቀመጣል።
ይሄ ጊዜያዊ ማቆያ ቦታ የተቀመጠው የማጓጓዝ ስራውን ክፍለ ከተሞች ናቸው የሚሰሩላቸው። ስለዚህ ስልክና ማህበራት በወረዳው ስር ሆነው ሁሉም ወረዳ ላይ አሁን 121 ወረዳዎች አሉን። በወረዳው ስር ሆነው የመሰብሰቡን ስራ ይሰራሉ። ክፍለ ከተማ ደግሞ ባሉት ግብአቶች የማጓጓዝ ስራውን ይሰራል ማለት ነው። በተመሳሳይ የግል የጽዳት ተቋማት ሁለት የግል ጽዳት ተቋማትን እዚሁ ላይ አገልግሎት የሚሰጡ ነው የሚሆኑት። እነዚህ የግል ጽዳት ተቋማት ከተቋማት ቆሻሻን ያወጣሉ። የሽርክና ማህበራት ደግሞ ከህብረተሰቡ ቆሻሻን ደረቅ ቆሻሻን በአግባቡ የተለየ ደረቅ ቆሻሻን እንዲወጣ ይደረጋል ማለት ነው። ይህ በደረቅ ቆሻሻ አወጋገድ የተሻለ አፈጻጸም አለው በተባለው በቂርቆስ ክፍለ ከተማ የሚገኝ የደረቅ ቆሻሻ ቅብብሎች ጣቢያ ነው። ለአንድ የጋራ ዓላማ በተደራጁ ማህበራት ተቋቁሟል። ምን ሰራው ቆሻሻ እንሰባስባለን፣ እናወርዳለን፣ እንለያለን። ከዛ በኋላ ያው ይጫናል። ከዛ በኋላ በሜትር ኩብ ተመዝኖ እዛ ጋር በፊት እንደውም በልኬት ነበር። አሁን ያው እንትን ሆኖ በኪሎግራም ነው። 1 ኪሎግራም 66 ሳንቲም ነው የሚሸጠው። ባጠረ ጊዜ በዚህ ስፍራ ቆሻሻን በአይነትና በመልክ ከመለየት አልፎ ለትራንስፖርት ምቹ ይደረጋል። አሁን እኛ እዚህ ውስጥ የምንሰራው አንደኛ ደረቅ ቆሻሻ ራሱ ወደ ረጲ እንዲሄድ እናደርጋለን። ሁለተኛ ደግሞ ሃይላንድ ከቆሻሻ ውስጥ የሚገኙ የሚለዩ ነገሮች አሉ። ከህብረተሰቡ ጀምሮ ያው ሁሉም ህብረተሰብ አይደለም፣ የተወሰኑ ከህብረተሰቡ ውስጥ አሉ የሚያስቸግሩ የማይለዩ አሉ፣ መንገድ ላይ የሚጥሉ አሉ። እነሱ ካልሆነ በስተቀር አሁን ጅምር እንቅስቃሴው ጥሩ ነው። አብዛኛው የመለየት እንቅስቃሴ ስላለ የቀረውን እኛ እየለየን መልሶ መጠቀም የሚባላል እነዚህ ወደ ፋብሪካ ሊለወጡ የሚችሉ እነሱን ነገር እየሰራን ለአንዳንድ ነገር እያዋሉ የሚገኙበት ይላል። እንግዲህ ከዚህ በፊት ስናቅ ማለት ነው ብዙ እንትን በየቦታው ይዝረከረካል ይበተናል ምናምን ማለት ነው። እና እንደገና ደግሞ ምኑ ማይለያይም ነበር። ጠርሙሱ ምኑ አንድ ላይ ነበር የሚሆነው ማለት ነው። አሁን የተለያየ እንትን ሰጥተውን በተለያየ እንትን ነው እንትን የሚቀመጠው። እንደገና ደግሞ ቶሎ መጥተው ይወስዳሉ። እንደ በፊት አይቆይም። ቶሎ እንትን ያደርጋሉ ማለት ነው። በጥሩም ባይመጣሉ በሳምንት 2 ቀን ምናምን እና ቶሎ የመውሰድ ባህሪ ያለ እኛ ጋር ራሱ ብዙ የመጠራቀም እድል የለውም። ከ2 ቀን በላይ አይቀርም። አሁን ለምሳሌ ዛሬ እንሰበስባለን፣ ነገ ይነሳል። ለዚህ ነው አሁን ሽታ የማይሰማቸው። በፊት ቢሆን ኖሮ ማአት ነበር ይችላል። ስለዚህ እንቅስቃሴው ጥረቱ በጣም በከፍተኛ ደረጃ ነው። ያው ከስራው ከባድነት የሶስትዮሽ የህብረተሰቡ የጽፈት ቤቱም የኛም ስራ ስለሆነ በዚህ ውስጥ ደግሞ አንዳንድ ቻሌንጆች ያጋጥማሉ። ስለዚህ አሁን ጥሩ ነገር እየመጣ ያለበት ሁኔታ አለ። እንደ ዛሬው ሳይሆን የአዲስ አበባ የደረቅ ቆሻሻ አያያዝና አወጋገድ ጉዳይ የበርካታ ነዋሪዎችና የጽዳት ሰራተኞች ምሬትና ቅሬታ ምንጭም ነበር። ውሻ አሁን ይሞታል፣ ይዘን መተን ገንዳ ላይ እናረጋለን። ድመቱ ይሞታል ይዘን በዛን ጊዜ ሽታ ይገለናል እንል ነበር። አልገደለንም፣ አላመመንም፣ አለን ይመስገን ለፈጣሪ። እና አሁን ከጀመርንበት አንስተን እስካሁን ክብር ይመስገን ለመድኃኒዓለም። ይደፋል፣ የሚያነሳ የለም። እዛው ላይ በቃ ዝንቦቹም ምኖቹም ናቸው እንትን ሲሉት የነበረው። በአካባቢው ሰው ማለፍ የማይቻልበት ጊዜ ነበረ። አፍንጫችንን እያያዝን እንዴት ነው ምን ሆኖ የምንልበት ሰዓት ሁሉ አልፏል። አሁን ግን ይሄው ሴፍቲኔትም ከመጣ ሴፍቲኔቶችም ያጸዳሉ፣ እኛም በበኩላችን ወጥተን እናጸዳለን፣ አካባቢያችን በንጽህና እንይዛለን። እንኳን ቀርቶ መንገድ እንኳን ስንሄድ አንዳንድ ነገሮች ስናይ ራሳችን ኃላፊነት ባለቤትነት ስለሚሰማን እንቆጣጠራለን። ለምን ታንሱት ለምን እንደዚህ ታረጋላችሁ እያልን እንቆጣጠራለን። ስለዚህ በጣም ጥሩ ነው። ገንዳ ነበረ ደግሞ የሆነ ወቅት ላይ አሁንም አለ ገንዳ። ከገንዳ ግን ቀስ በቀስ እያልን መውጣት አለብን የሚል አቅጣጫ ነው አሁን የተያዘው። ለሙከራ መሀል ክፍለ ከተማ ያሉትን ቂርቆስ፣ ሳራዳና ልደታውን ከገንዳ ኦልሞስት ነፃ ናቸው። ኮምፓክተር ብቻ ነው እየሰራ ያለው። የግሎቹንም ስንጋብዝ ኮምፓክተር ብቻ ነው ይዘው የሚገቡት። ይብዛሚነስ በከተማይቱ የሚገኙ ነዋሪዎች የደረቅ ቆሻሻ አያያዝና አወጋገድ ከጊዜ ወደ ጊዜ እየተሻሻለ የመጣ ግንዛቤ ነው ለከተማይቱ ጽዱነት አንዱ ተስፋ። ከሞላ ጎደል ደህና ነው። አንዳንድ ደግሞ ያልገባቸው አሉ። ዝም ብለው በዘፈቀደ ሁሉንም አንድ ላይ አድርገው የሚወስዱ። የገባቸው ደግሞ
ደረቁን ለብቻ እርጥቡን ለብቻ ሌላውንም ፈሳሽ ምናምን የሆነ ነገሩ ለብቻ አድርጎ 3 ማዳበሪያ በወረዳ ተሰጥቶናል። በዛ መካኝነት ያንን እንደዛ እየለየን ማድረግ እንትን ስራ ሰርተንበታል። ግን ደግሞ ግንዛቤ ያላስወዱ ደግሞ የምንቸገረኝነት ስራ የሚሰሩ ደግሞ አሉ። ይሄን ህብረተሰብ በተደጋጋሚ የግንዛቤ ማስጨበጫ ስራዎች ሰርተናል። በዚህም ለውጥ መጥቷል ያልኩት ቅድም እንዳልኩት ወደ 78% የሚሆነው ቆሻሻ ከቤቱ ለይቶ ማውጣት ጀምሯል። እኛም የለዩ ያለዩ እያለን በደንብ ለይተን ሲግኒፊካንት በሆነ መንገድ ለይተን እያሳወቅን ያለነው ክፍተት ያለባቸው ደግሞ የተከታተልን ግንዛቤ ማስጨበጥ ስራውንም እየሰራን ያለነው። እንደ ተስፋው ሁሉ በአንዳንድ የከተማዋ ነዋሪዎች መንደር ቸልተኝነትም ይስተዋላል። በጣም አሁን ህብረተሰቡ ግንዛቤ ወስዶ ለኛ ሁሉ ነገር ለይቶ ለምሳሌ አሁን በጣም ስለታመነ ነገር ውስጣችሁ ላይ ይኖራል። ይሄ ነገር እኛን ይጎዳናል። የሚበሰብስና ማይበሰብስ አለ ቆሻሻ ውስጥ። ይሄን ህብረተሰቡ አይለይም። እኛ ነው ገና አምተን እዚህ ጋር ለይታ ችግር የምናስተካክለው። ክብደቱ በጣም አንዳንዱ አፈር ይጨምራል፣ ድንጋይ ይጨምራል፣ ጠርሙዝ እንዳለ አሁን እንደ በቀደም በገለጽኩት ማለት ነው። ይሄን ሰው ሁሉ ተባብሮ ቢሰራው ለኛ ይከብዳል ብዬ አላስብም። ግን በጣም ግንዛቤ መውሰድ አለበት ህብረተሰቡ ነው። አዌርነስን ጉዳይ ካነሳን የግንዛቤን ጉዳይ ካነሳን አሁን በከተማው እንደምትመለከተው እኛንና እኛ መሰል የሆኑ የግል ጽዳት ድርጅቶች በተጓዳኝ ማህበራት መንግስት ቆሻሻን ለማንሳት እንግዲህ የበኩላቸውን አስተዋጽኦ እያደረጉ ነው። ስራውን ለመስራት ኢንፍራስትራክቸሩ ተዘርግቷል። ግን አሁን ትልቁ ቦትልኔክ የሆነው ነገር የአዌርነሱ ነገር ነው። ሰዎች ግንዛቤ በቆሻሻ ነው ያለው ግንዛቤ። ሰዎች በጉዞ ላይ ያለ የሚወረውሩት ቆሻሻ የሚወድቀው ሶፍቱ የምግብ ተረፈ ምርቱ ሰው በያዘው ቦታ ላይ ቆሻሻን ሪቴን አያደርግም። በየቦታው በተቀመጡ የቆሻሻ ቢኖች ላይ ቆሻሻን አይጠልም። እንደዚህ እየተለፋ መንግስት ማህበራትም እኛም የግል ጽዳቶች እንደዚህ ለፋን ከተማው ላይ የምታየው ነገር መቀየር አለበት። ለዚህም የተቀመጠ ነገር አለ። ይሄ ነገር ወደ መሬት መውረድ አለበት፣ ማስገደድ አለበት። ህብረተሰቡ ቆሻሻን በአግባቡ መያዝ እንዳለበት ሁሉ ነገር ተዘጋጅቷል። መጣያ ቦታዎች ተዘጋጅቷልና ማስገደድ መቻል አለበት መንግስት ያስባል። ሳኒታሪ ጋርዶችን በመቅጣት ችግር የሚገጥመን አንደኛ ያው ከህብረተሰቡ ውስጥ አንዳንድ ግድ የሌላቸው ሰዎች አሉ። ስለዚህ ነገር ምንም ነገር ቢነገራቸውም በቃ እንዳልሰማ የሚሆነው በተለይ በአሁኑ ሰዓት በጥንቃቄ አስቀምጠው ማቀበል ሲችሉ ቀስ ብለው አውጥተው መንገድ ላይ የሚጥሉበት ሁኔታ ህገወጥ ቆሻሻ የሚጥሉበት ሁኔታ አንዱ ያስቸገረን እሱ። እንደዛው ቤት ውስጥ ሆነው ደግሞ እንደዚሁ የማይለዩ አልፎ ሰዎች አሉ። እነሱ ልቦና ቢገዙ የነሱም የራሳቸው ድርሻ ሆኖ አውቀውት የኛን ድርሻ እየተወጣ በአግባቡ ከሰራን አካባቢያችን አዲስ አበባንም መለወጥ የምንችልበት ሁኔታ ሊመጣ ይችላል። እነሱም እኮ እንደኛው ሰው ናቸው። የእንጀራ ጉዳይ ሆኖ ነው እንጂ ሰው ናቸው። ስለዚህ እኛ ካላሰብንላቸው ማን ያስብላቸዋል? ስለዚህ ሁላችንም እኔ ባይነት እንትን ብሎ ሁሉን ነገር ለይቶ ለነሱ ማስረከብ ነው ያለብን። ዞሮ ግን ስቲል ክፍተት አለ። ህብረተሰቡ አካባቢ ሁሉንም ቆሻሻ ባንድ ላይ አድርጎ ከቤት ለሚያወጡ ልጆች የመስጠት ዝንባሌ አለ። በዛ ልክ ደግሞ ከቤት የሚበሰብስ የማይበሰብስ ቆሻሻ ብሎ እና ጉዳት የሚያደርስ ቆሻሻ ብሎ ለይቶ ደግሞ የሚያወጣ ቅድም ባልኩት ልክ አለ። ያም ቢሆን ገባ ወጣ ማለት ዝንባሌ አለ። አሁን የከተማውን ህዝብ ሙሉ ግንዛቤ የፈጠርኩ ብለህ ብትጨርስ ዛሬ በዚህ ቀን አሁን ሰኞ ምን ያክል ህዝብ ይገባል፣ ምን ያክል ይወጣል? ይሄን አስበው። ስለዚህ ይሄው ሰሙሄር ሙዝ በልቶ እንደ መወርወር እንደዚህ የለመደ እዚህም ይወረውራል። አንድ እሱ። ሁለተኛ እዚሁም ከተማ ውስጥ የተሻለ ኑሮ ደረጃ ላይ የሚኖሩ ናቸው የምትለው አካልም ታያለህ። የሚያሳፍርሃል። እንዴት የሚያምር መኪና ይዞ ሄዶ ዋና ቦሌ መንገድ ላይ አንደኛ ደረጃ መንገድ ላይ የምንለው መስታወት ዝቅ አድርጎ ይወረውራል። ስለዚህ ይሄ ግንዛቤው ጋር ገና ቀጣይ መስራት ያለበት ስራ ነው። እንደ ኤጀንሲም እንደ ከተማ አስተዳደርም ባለድርሻ አካልም አብረውን ሆነው ይሄ መስራት አለብንና ጅንጉርጉር የሆነ አንደርስታንዲንግ ስላለ ምንም አልተሰራም እያልኩ አይደለም። ከ70 እስከ 80% ቢሆን የግንዛቤ ስራ ተሰርቷል ነዋሪው ላይ በተለይ። ይወገድ የተባለ አለቀላቸው ያልናቸው ደረቅ ቆሻሻዎች ሁሉም የማይፈለጉ አይደሉም። ዳግም ስራ ላይ በማዋልና በመልሶ መጠቀም ሀብት ልናደርጋቸው የሚገቡ እንጂ። አያያዙን ላወቁበት ትኩረት ሰጥተው ለሰሩበት ሀገራት ቆሻሻ ሀብት፣ ቆሻሻ ልማት፣ ቆሻሻ የሥራ ዕድል መፍጠሪያ ቁልፍ መሳሪያ ነው።
በጣም ትልቅ እኔ ድሮ ስሰማ አንድ ዶክተር እዚህ አሜሪካን ሄዶ መጀመሪያ ሳህን ነበር የሚያጥበው ነው የሚባለው፣ ቆሻሻ ነው የሚሰራው ነው የሚባለው። እና አሁን እሱ ልክ ቆሻሻ ቢሰራ ሀብት እንደሆነና የሥራ ዘርፍ ሆኖ ብዙ ስራ የሌላቸው ሰዎች ሊሰሩት እንደሚችሉ ነው የተገነዘብኩት እዚህ ውስጥ ማለት ነው። ቆሻሻን ወደ ኮምፖስት ማዳበሪያ መስራት፣ ባዮዳይጀስተሮችን ከየስከባ መስራት፣ ቆሻሻን ሬዲዩስ ከማድረግ መልሶ ከመጠቀም ሪሳይክል ከማድረግ ጋር በተያያዘም ስራውን እንግዲህ እኛ ቀደምት እንደመሆናችን በጊዜው በዘርፉ የመጀመሪያው ድርጅት ነው ዳይናሚክ በዘርፉ ፓዮኒር በመሆኑ መጠን ብዙ ትኩረቶችን ስላገኘን ከተለያዩ ከመስኩ ከሚሰሩ ኢንቫይሮንመንታል ድርጅቶች ጋር በመተባበር ብዙ ስልጠናዎችን የተለያዩ ሀገር ኤክስፖዠሮችን ማግኘት ችለናል። እኔም ሆነ የስራ ባልደረባዬ የተለያዩ ሀገሮችን ጎብኝተናል። ያንን ደግሞ እዚህ ሀገር አዶፕት ለማድረግ ብዙ የራሳችንን ጥረት አድርገናል። በእርግጥ ጋርቤጅ ትራኮች ማምጣት ወደ ስራ ማስገባት ሊከብድ ይችላል። ግን ቆሻሻን እያነሳን ቆሻሻን ዳምፕ እያደረግን ሪሳይክለብል አይተሞችን ደግሞ ወረቀቶችን፣ ጠርሙሶችን፣ ካርቶኖችን ሁሉንም ሶርት በማድረግ ፕሪፋብሪኬሽን ስራ በመስራት በመፍጨት ኮምፓክት በማድረግ ወደ ሪስፔክቲቭ ፋብሪካዎች በማድረስ ይሄንን ገቢያችንን በመደጎም ስራውን እዚህ ደረጃ ለማድረስ በቅተናል። በእርግጥ ስራው ይከብዳል። ሁሉም የሚመነጭ ቆሻሻ ወደ ሀብት መቀየር አለበትና ዜሮ ላንድ ፊል የሚል ፕሪንሲፕል መከተል አለብን የሚል ነው። ዜሮ ላንድ ፊል ማለት ምንም ቆሻሻ ትጣልም ማለት ሳይሆን ላንድ ፊል ወደፊት ምንም ቆሻሻ ምንድነው ወደሱ የሚሄደውን ነገር ኦልሞስት ወደ ዜሮ ያስጠጋ ነው መሄድ አለብን የሚል ይሄ ነው። የተወሰኑ ተሞክሮች ከኤጀንሲያችን ጃፓንም ሀገር ሌሎችም ሀገር ሄደው የመጡ ተሞክሮች አሉ። እነሱ ለማስፋት አንድ ይሄን የሚመለከተው የጥናት ክፍልም አለ። በሱ መሰረት እነኛን ተሞክሮች ለማስፋትም ስራዎች እየተሰሩ ነው ያሉትና ብዙ ሄደናል ባይባልም ተሞክሮቹ ለማምጣት እየተሞከረ ነው ያለው፣ እየተሰራበትም ነው። ቆሻሻ ሀብት ነው። በአግባቡ ከተጠቀምን ሌላ ዓለም ላይ ወደሚወገድበት ቦታ የሚሄደው ደረቅ ቆሻሻ ወይም መወገድ አለበት የሚባለው በጣም ከ5% አይበልጥም። አብዛኛው 95 እንዲህ የሚሆነው ፐርሰንት ለመልሶ መጠቀም የሚውል ነው። ወይ ሪሳይክል ይደረጋል ወይ ሪዩዝ ይደረጋል። ስለዚህ ይህንን የማበረታታት ስራ ያስፈልጋል። የደረቅ ቆሻሻ ማስወገጃ ቦታ በቆሻሻ አያያዝና አወጋገድ ስርዓት እጅግ አስፈላጊ ስፍራ ነው። ከመዲናይቱ ደቡብ ምዕራብ አቅጣጫ በ12 ኪሎ ሜትር ላይ የሚገኘው ረጲ ላለፉት 50 ዓመታት ብቸኛው የደረቅ ቆሻሻ ማስወገጃ ስፍራ ሆኖ አገልግሏል። እንደ አዲስ አበባ ከተማ አንድ ላንድ ፊል ናት ያለችን የረጲ ላንድ ፊል። ወደዛ ይጓጓዝና ከተጓጓዘ በኋላ አብዛኛው የደረቅ ቆሻሻው ፓርት ወደ ኤነርጂ ማምረቻ ፋብሪካ ነው የሚገባው። አሁን በየቀኑ 25 ሜጋዋት ኤነርጂ የሚያመርት ዌስት ቱ ኤነርጂ ኮንቨርት የሚያደርግ ማለት ነው። እሱ ፋብሪካ አለን። ኦልሞስት ወደ 60% የሚሆነው ያ ነው ኮንሱም የሚያደርገው። እንደ ተመዘገቡ ስኬት ሁሉ ስራው በተግዳሮቶች የተሞላ ነው። አሰራሩን ማዘመን፣ የዘርፉን ተዋናዮች በቅርበት መደገፍ ቀጣይነት ላለው የከተማዋ ጽዳት አጋዥ ይሆናል። ከዛ ውጪ ምንድነው ያለው በስራው ላይ እንግዲህ አሁን እንደዚህ ቦታዎችን ብዙ ብር ክርክራይ ከፍለን ነው የምንሰራው። የቦታ ችግር አለ። ቦታ ሪሳይክለብል አይተሞችን የመስራት እንደገና አንዳንድ መለስተኛ የፋብሪካ ስራዎችን የመስራት እንደዚህ የመኪና ማቆሚያዎች እሱ ችግር አለብን። ብዙ ክራይ ትልቅ ብር ነው የሚከፈለው። በነፃ ይሰጠናል። አነስተኛ የሊዝ ክፍያም ተከፍሎ ቦታ የምናገኝበት መንገድ ቢመቻች። በስራ ላይ ያለው ነገር እነዚህ መኪኖች እነዚህ ኮምፓክተር ትራኮች ባህሪያቸው የተለየ ነው። ቆሞ ቆሻሻን ሲጭኑ ኮምፓክት ሲያደርጉ ሃይድሮሊክ ፓምፓቸው እንጌጅ ሲሆን በቆሙበት ብዙ ነዳጅ ይወስዳሉ። ለጥገና አስቸጋሪዎች ናቸው። ሃይድሮሊክ ሲስተም ነው ማሽን ማለት ነውና እነዚህን ሜንቴን ማድረጉ እነዚህን ስራ ላይ እንዲቀጥሉ ለማድረግ ጥሩ ገቢ ማግኘት አለበት። እንዲሁም ትልልቅ ተቋማት ስለሚገኙ እነዚህን በመናገለግልበት ጊዜ በጣም ዘመናዊ የተሳለጠ ካላደረግ ነው በስተቀር ቆሻሻውን በአግባቡ ማስወገድ አንችልም ማለት ነው። ከዚህ አንፃር የበርካታ የሰው ኃይል እዚህ ላይ ተሰማርቷል፣ ማሽነሪዎችም ተሰማርተዋል ማለት ነው። ሁሉ ጊዜ የእይታ ውስጥ ነው ያለው። ፊዚካሊ የሚታይ ነው። ዝም ብለህ ቢሮ ውስጥ ቁጭ ብለህ ቁጥር ቀምረህ ሪፖርት አድርገህ ነዋሪ ህዝብን መንግስትን የምታሳምንበት ስራ ስላልሆነ እይታ ውስጥ ያለ ስለሆነ በዚህ ዘርፍ ላይ የሚሰራውም ትብብር የሚያደርጉት ባለድርሻ አካላትም አለርት ሆነው ሊሰሩት የሚገባ ስራ ስለሆነ እንዴ የተወሰኑ ቻሌንጆች አሉት። ግን ከተማ አስተዳደሩ ድጋፍ ጋር ኤጀንሲውም የቻለውን ያክል እየሄደ እንትኑ ስናየው ግን ለውጦች አሉ።
የአዲስ አበባ መንደሮች፣ ሰፈሮች፣ መንገዶችና አደባባዮች ከራስ በላይ ለኛ ደህንነትና ጤና በትዕግስት በሰሩ ሺዎች ከትናንት ዛሬ የተሻለች ሆናለች። ደስ ይለኛል ህዝብን ታገለግለው ህዝብ በኔ ጤና ቢያገኝ በጣም ደስ ይለኛል። ደስ ነው የሚለን በእኛ ቢያገኝ አሁንም እያገኘ ነው። ተሎ ባናነሳለት በሽተኛ ነው ህዝቡ። እኛ ተሎ በማንሳታችን ከስር በየ3 ቀን ነው አሁን የምንገባው። በየ3 ቀን እየገባን እናነሳላቸዋለን። በጣም እነሱም ተባረኩ የሚሉና የሚያመሰግኑንም አሉ። ወደፊት ሁላችንም በሌላ ዘርፍ እንሻገራለን ብለን በእቅድ ነው የምንራመደው። አላማ አለን፣ ተስፋ አለን። በቃ በዛ ነው ሁሉም ነገር አለ። እኛ በቃ የዜግነት ድርሻም የመወጣት ስሜት ይሰማል። ሁሉም አባል የዜግነት ድርሻ በዜግነት ድርሻ መወጣት ውስጥ ደግሞ የራሳችንን ጥቅምና ስራ እንዳናጣ ዲግሪ ዲፕሎማ ሳይባል ማንኛውም ሰው እዚህ ውስጥ ገብቶ ባለቤት ሆኖ አሁን ቅድም በነገርኩ መሰረት ኩባንያ ለማቋቋም እስከመድረስ ድረስ ደርሰናል እና ትልቅ ደስታ ነው የሚሰማው እና በስራው እንኮራ። መጀመሪያ አካባቢ ችግሮች ቢኖሩ ነበሩ። ቆሻሻ ና ነበር የሚል። አሁን ግን ሰው እየነቃ እየተከባበርን መንሰራበት ሁኔታ አለ። ዘመናዊነቱ ጀምሯል ማለት ይቻላል። ቢያንስ አንድ እርምጃ ጀምሯል ዘመናዊነቱ።